ለታማኝ ሰው እንጂ እኮ ይሄ ቁርአን አይወርድም። ቁርአንም ሐዲስም ወህይ ናቸው። ይሄ ንግግር አሁን ላይ ሶሻል ሚዲያ ላይ እየተዘዋወረ ያለው ነገር ታውቃላችሁ አይደል? እነዚህ ቁርአኒዝሞች ቁርአንይን እኛ የቁርአን ሰዎች ነን፣ ሐዲስ አንፈልግም፣ ቁርአን ነው ሊፈሰረው የሚችለው፣ ቁርአንን እኛው እንፈስራለን ብለው ቁርአንን ለመፈሰር ፊት ያሉ ሰዎች አሉ። አላህ አደብ ይስጣቸው። ያከፍራሉ። የቁርአን ተከታይ ነን ይበሉ እንጂ የቁርአን ከሃዲዎች ናቸው። ራሱ ቁርአንን የሚሟገቱለትን ቁርአን ክደውታል። ይሄ ንግግር የነብያችን አለይሂ ሰላም ንግግር አላህና መልእክተኛው ሲሉ ቁርአን እያንዳንዱ ቦታ ላይ አብዱላህ ኢብኑ መስዑድ ምን ይላል? አብዱላህ ኢብኑ አባስ ምን ይላል መሰላችሁ? ሶስት ነገሮችን አላህ አያይዞ እንጂ አያመጣቸውም። ቁርአን አይታችሁ አስተውላችሁ ከሆነ አጢኡ አላህ ካለ ወአጢኡ ረሱል ይላል። መን ዩጢኡ ረሱለ ፈቀድ አጣዐ አላህ። አላህን ታዘዙ ካለ መልእክተኛውን ታዘዙ ይላል። መልእክተኛውን የታዘዘ አላህ እንደታዘዘ ነው የሚቆጠረው ይላል። ስለ ሰላት ሲያወራ ስለ ዘካ ያወራል። ወአቂሙ ሰላህ ወአቱ ዘካ። ስለ የወላጅ ሐቅ ሲያወራ ስለ ራሱ ሐቅ ያወራል። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። ስለ ራሱ ሐቅ ተናገረ፣ ስለ ወላጆች ተናገረ። አንሽኩርሊ ወሊዋሊደይከ፣ እኔን አመስግነኝ ወላጆችን አመስግኝ። ተለያይተው አይመጡም። ሶስቱ ነገሮች አሉ። ከሶስቱ ዛሬ አንዱ ይሄንን ነው። አላህን መታዘዝ ማለት ነብዩን መታዘዝ ነው። ነብዩን መታዘዝ ማለት አላህን መታዘዝ ነው። ስለዚህ ቁርአንን ብቻ እከተላለሁ ካለ አንድ ሰው ፈላህ አይወጣም። ወላሂ ወቢላሂ ወተላ ፈላህ አይወጣም። ሐዲስ የሌለበት ሐዲስ የሚመጣው ሐዲስ ራሱ ምንድነው? አሁን ወንድሜ እንዳለው ሐዲስ ራሱ ምንድነው? ወህይ ነው አይደለም? ወህይ እኮ ነው ሐዲስ ራሱ በነብዩ አንደበት ተነገረ እንጂ ወማ የንቲቁ አኒል ሀዋ ከልብ ወለድ አይደለም መሐመድ የሚያወራው። ታዲያ ኬት አመጥቶ ነው? ኢን ሁወ ኢላ ወህዩን ዩሃ፣ ወደሱ ጋር የተላከ መለኮታዊ ራእይ ነው። የነብዩ ንግግር ራሱ ራእይ ነው፣ ሐዲስ ነው፣ ማነው ወህይ ነው። አላህ ያዘዛቸውን ነው የሚናገሩት ማለት ነው። ስለዚህ የእሳቸው እያንዳንዱ ህግ የአላህ ህግ ነው። ይሄ ሐዲስ ለምን አስፈለገ? ለምን አስፈለገ? ነብዩ አለይሂ ሰላቱ ሰላም አላ ወኢኒ አሉ አዋጅ እኔ አሉ ኡቲቱል ቁርአነ ወሚስለሁ ማአሁ አሉ የአላህ መልእክተኛ ቁርአን ተሰጥቶኛል፣ ከቁርአን ጋር ደግሞ ቁርአንን የሚመስል ተሰጥቶኛል አለ። ምንድነው ቁርአን የሚመስል? ሐዲስ ነው። ምንም ተፍሲር የለውም። ሌላ ሐዲስ ነው። ሐዲስ ተሰጥቶኛል። ቁርአን ላይ ወአንዘልና ኢለይከ ዚክረ፣ ወደ አንተ ዚክርን አወረድን። ዚክር ማለት ምንድነው? ቁርአን ነው። ሷድ ወልቁርአን ዚክር ይላል አይደል? ቁርአን ዚክር ነው፣ የዚክር ባለቤት፣ የመገሰጫ ባለቤት፣ ሰዎችን የሚገስጽ ማለት ነው። ስለዚህ ወአንዘልና ኢለይከ ዚክረ፣ ወደ አንተ ዚክርን አወረድን፣ ቁርአንን አወረድን አለና ከዛስ ምን አለ? ይሄን ቁርአን ሊቱበይነ ሊናሲ ማ ኑዚለ ኢለይሂም፣ ወደ ሰዎች ጋር የተወረደውን ይሄንን ዚክርን ይሄን ቁርአንን አንተ ደግሞ እንድታብራራ አብራሪ ያደረግናል። ነብዩ ደግሞ የሚያብራሩት በምንድን ነው? በሐዲስ ነው። በሐዲስ ነው። ቁርአን የሚብራራው በሐዲስ ነው። ቁርአን የመጀመሪያው በቁርአን ይብራራል። በቁርአን ይብራራል። ቁርአን ነው የሚፈስረው የመጀመሪያው። እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም፣ ማናቸው? አላህ ያጣቀምካቸው ሰዎች የነሱን መንገድ ምራን። በምንድነው አላህ ያጣቀማቸው? ማናቸው ያጣቀማቸው? ሱረቱ ኒሳ ራሱ ይፈስራል ይሄንን አያ። መን ዩጢዕ ረሱል መን ዩጢዕ አላህ ወረሱል ፈኡላኢከ መዐ ለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወሲዲቂን ወሹሃዳ ወሷሊሒን ወሐሱነ ኡላኢከ ረፊቃ። የሱረቱል ፋቲሃ ተፍሲር ሱረቱ ኒሳ ላይ ተገኘ። ገባቸው አይደል? አይመጣቸው ተፍሲር ማለት ማብራሪያ። ቁርአን ላይ አንድ ቦታ ላይ ብቻ ነው ዲፕሊ ገብቶ ማብራሪያ የሰጠው አላህ አንድ ቦታ ላይ ብቻ ነው። እሱ ምንድነው? እሱ የሚነግረን ስለ ውርስ የተናገረበት ቦታ ላይ
ማን ምን መውረስ እንዳለበት የቤት አባወራ ሲሞት እናት ልጅ ካለ ስንት እጅ ትወርሳለች፣ ልጅ ከሌለ ስንት ትወርሳለች፣ አጎት ወንድሞቹና እህቶቹ መውረስ ይችላሉ፣ ልጅ ካለ ስንት ይወርሳሉ፣ ከሌለ ስንት ይወርሳሉ። እያንዳንዱ ነገር ዲፕሊ ተገልጿል። ገባችሁ አይደል? ቁርአን ላይ አላህ ወአቂሙ ሰላህ ይላል። ዙሁር ስገዱ፣ አስር ስገዱ፣ 4 ረካ አዛን ይጣለት ኢቃም ይደረግለት፣ ከዛ በኋላ ተክቢረተል ኢህራም ጀምሩ፣ ከዛ ስታሰላምቱ መጨረሻው በተስሊማ አለ። ይውላ ተፍሲር ቁርአን ላይ አለ አይገኝም። ስለዚህ ወአቂሙ ሰላህ ነካ አድርጎ ተች አድርጎ አላህ አለፈው። ማን ያብራራልናል? ነብዩ ያብራሩታል። የተሟላ ሰላት ሰሉ ከማ ረአይቱሙኒ ኡሰሊ፣ ስሰግድ እንዳያችሁ ይስገዱ አሉ። አሁን አላየናቸውም። ነብዩ በኪታባቸው ላይ እንዳየነው እንሰግዳለን። በተግባር የነበሩ ሰዓት ጊዜ በተግባር አስተምረዋሉ፣ እንደገና በንግግር አስተምረዋሉ። አሁን በእኛ ጊዜ ተግባሩ የለም አይደል? ተግባሩ የለም። ሐዲሳቸው ላይ ነብዩ የተገበሩትን ነገር ሐዲሳቸው ላይ ኢማጂን እናደርገዋለን። እንደዚህ ነው የሰገዱት ብለን ማለት ነው። እሺ ቁርአንዬ ከሆንክ አንተ ቁርአንን ብቻ የምትከተል ከሆነ ይሄንን ሰላት እንዴት ነው የምትሰግደው? እስቲንጃ አታውቅም ማለት እኮ ነው። ያለ እስቲንጃ ከሰገድክም ያለ ውዱ ከሰገድክም ረካው ደግሞ ደስ እንዳለ ሲደብር አንድ ረካ ሲመች ደግሞ 10 ረካም ትሰግዳለህ። ለምን አልተነገረማ? አሁን ምን ሰግደው ሰላት ቁርአን ላይ በተፍሲል አልመጣም፣ በዝርዝር አልመጣም አይደል? በዝርዝር አልመጣም። ካልመጣ ማን ነው የሚያብራራልህ ታዲያ? ቁርአን እኔ ቁርአን ብቻ ነው የምከተለው ካል ማን ነው የሚያብራራልህ? ዘካ ስጡ ይላል ቁርአን። ወአቱ ዘካ። እንዴት ነው ዘካ የምትሰጠው? ምን ያህል ሀብት ሲኖር ነው ዘካ የምትሰጠው? የሀብትህን ምን ያህል እጁ ነው የምትሰጠው? ንብረት ሀብት ወርቅና ብር ከሆነ ምን ያህል ታውጣለህ? ንብረት ሸቀጥ ከሆነ ምን ያህል ታውጣለህ? ንብረት የተቀበረ ካዝና ያለፋበት ንብረት ካገኘ ምን ያህል ታውጣለህ? ንብረት እርሻ ከሆነ የሚዘራ ነገር የሚታጨድ ከሆነ ምን ያህል ታውጣለህ? ይሁንላ ዝርዝር ምን ላይ ነው ያለው? ሐዲስ ላይ ቁርአን ላይ አታገኘውም። ስለዚህ ዘካ ማሰጥም ማለት ነው። አለበለዚያ ካልሰጠ ደግሞ ካፊር ነህ ማለት ነው። ከየት ታመጣዋለህ? በጣም የሚገርመኝ ደግሞ አንድ ቁርአን ላይ ፈኢን ተናዘዕቱም ፊ ሸይኢን በአንዳች ነገር ከተጨቃጨቃችሁ አለመስማማት ከተፈጠረ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው መልሱት ጉዳዩን። ኢለላህ ማለት አላህ ጋር ሊኬድ ነው። እንሂድ አላህ ጋር ነው። ምን ማለት ነው? ኢላ ኪታቢላህ አይደለ? ወደ አላህ ኪታብ ወደ ቁርአን ውሰዱት። ቁርአን ምን ይላል ስለዚህ ጉዳይ? ወረሱልስ በወቅቱ ነብዩ በነበሩበት ሰዓት ላይ ነብዩ ጋር ፍርድ ቤት ይቆማሉ ፍረዱ ብለው። አሁን የሉም ነብዩ። እሺ ቁርአኑን እንሰርዘው ምን እናደርገዋለን? ወደ ሐዲሳቸው አይደል ብንመለሰው? ወደ ሐዲሳቸው ሐዲሱ ምን ይላል በዚህ ጉዳይ ላይ? ወደ ሐዲሱን ገባና ሐዲሱ ይነግረናል፣ ይፈርደናል። ትክክለኛውና ትክክል ያልሆነውን ይነግረናል። ይሄን ቁርአን ምን ሊያደርጉስ? የት ሊወስዱስ? ተበት የዳ አቢ ለሃቢን ወተብ። አቡ ለሃብ ማን ነው ብለህ ብጠይቃቸው ማን ነው ይለዋል? ማን ነው? የነብዩ አጎት ነው። ቁርአን ላይ አጎታቸው የሚል አለ አለ? የለም። የነብዩ አጎት ነው። በምን ምክንያት ወረደ ቁርአኑ? ሰበበ ንዙሉ ምንድነው? የወረደበት ምክንያቱ ምንድነው? ሐዲስ ይነግራል። እያንዳንዱ ዝርዝር ይነግራል። ሐዲስ ላይ 30ውን ጁዝ ቁርአን ሐዲስ ላይ ቡኻሪ ላይ ባቡ ቀውሊላሂ ተዓላ ብሎ ይመጣል። ባብ የአላህ ንግግር እንዲህ የሚለው እንዳለ ይዘረዝርልሃል። ምን ለማለት እንደፈለገ ዝርዝሩን ያመጣል። ምሳሌ እንበል ሱረቱ ኑር ስለ እናታችን አይሻ የሚናገር አይደለም? ስለ እናታችን አይሻ በዝሙት ተጠርጥራ አልነበረ? እሱ አይሻን ያጠራበት ማለት ነው። ሱረቱ ኑር ሲፈሰር ማን ነው ወረኛው? የተወራበትስ ማን ነው? አውሬዎቹስ እነማን ናቸው? ሐዲስ ዲቴል የሚገባው ሐዲስ ነው። በቃ ሱረቱ ኑር ላይ ማውራት አልነበረባችሁም። ለውላ ኢሰሚዕቱሙሁ ዘነል ሙእሚኒን በቃ ይሄንን የሙእሚኖችን ጥርጣሬ ለምን ተጠራጠራችኋቸው? ለምን እንደዚህ ያደረጋችሁ? ወቀሳ ነው።
ለምን ተወቀሱ? ሐዲስ ነው የሚያብራራልህ። የወቀሳው ምስጢር ሐዲስ ላይ ነው የምታገኘው። ባለፈው በቅርቡ ያሳለፍነው የነ ከዓብ ኢብኑ ማሊክ ረጅሙ ሐዲስ ትዝ ይላችኋል። ቁርአን ላይ መጨረሻ ላይ ይመጣና ወዐለ ሰላሰቲ الذين خلفوا እነዚያ ሶስት ሰዎች ብሎ ይናገራል። ሶስቱ ሰዎች ታሪካቸውን እያንዳንዱን ሐዲስ ላይ ቀራ ነው አይደል? እዚህ ኪታብ ላይ በቅርቡ ያሳለፍነው ከተቡክ ዘመቻ ይቀሩ ውሸት አልማሽም በማለታቸው ምክንያት እያንዳንዱን ያመጣል። በተፋሲል ታገኛለህ ማለት ነው። የግዴታ ተጠምዝዘ ወደ ሐዲስ ትገባለህ። የግዴታ ነው። አለበለዚያ ቁርአን አረብኛ ተምሬያለሁኝ ብለህ አሁን የሚያቀርቡት መስረጃ ምን ታውቃላችሁ? ምንም ያቀርቡት ኪታቡን ፉሲለት አያቱሁ ይሄ ቁርአን አንቀጾቹ የተብራሩ ናቸው። ይሄ ቁርአን አንቀጾቹ የተብራሩ ናቸው ይላል። ስለዚህ የተብራራ ነው ቁርአን በራሱ አብራሪ ማንም አይፈልግም። ማንም ቁርአንን ሊያብራራልኝ ሊፈስርልኝ አልፈልግም። የማንንም እገዛ አልፈልግም ይለዋል። ማንም ተነስቶ አረብኛ እችላለሁ ስላለ ቁርአንን ሊፈስር ይችላል? እንዴት አይደል? ይችላል? አይችልም። አሁን እኮ ለዛ ነው እኮ የማንም ወጣጤ ተነስቶ እንደፈለገ መድረክ አገኘው ብሎ እንደፈለገ ይፈነጫል። ዛሬ አልহামዱሊላህ ኢትዮጵያ ህዝብ ደግሞ ባዕድ የሆነ ነገር የሚቀበል አይደለም። አሁንም ነገም ከነገ ወዲያም አንቀበል በምንም መንገድ። ይሄ አካል ማንም ይሁን አንድ ሁለት ሰዎች እንዳይመስሏቸው ውስጥ ለውስጥ አጀንዳቸውን አቋማቸውን ኢዕላን ያላደረጉ ያላወጡ በጀርባ የሚሰሩ ብዙ አሉ። ሐዲስ ጋር ያጣሉን። ሐዲስን የተወሰው ቁርአንን እንደተወ ነው የሚቆጠረው። ልክ እንደ ነቢያቶች ከነቢያቶች ውስጥ ነቢዩን በጣም ነው የምወዳቸው፣ በጣም ነው የሚመቹኝ እና አርአያ ናቸው፣ የነሱን መንገድ እከተላለሁ፣ ሱናቸውን ሙሉ በሙሉ ተገብራለሁ ብሎ ሁሉም ነቢዮች ይመቹኛል፣ ነቢዩላህ ኑህ ግን አይመቸኝም፣ እሱ ነቢይ ይደብረኛል ቢል አንድ ሰው ሁሉንም ነቢይ እንደከፈረባቸው ነው የሚቆጠረው። በሁሉም ነቢይ እንደካደ ነው የሚቆጠረው። አንድ ነቢይ መካድ። እነዚህ ቁርአንዮች ሰምታችኋል። ሰላት ኢባዳ አይደለም የሚል ተናግረዋል። ወሬ እንዳይመስላችሁ እጄ ላይ ማስረጃ ስለገባ ነው ዛሬ ነው ያወራሁት። ይኸውላችሁ ማስረጃው ፒዲኤፍ እጄ ላይ ገብቷል። ሰላት ኢባዳ አይደለም ትንተናው ከዛ በኋላ ወደ ኢባዳ ማዳረሻ እንጂ ኢባዳ አይደለም። ሰላት ኢባዳ አይደለም የሚልህን ሰው ምን ብለህ ነው ከሱ ጋር ቁጭ ብለህ የምታወራው? ተውሂድ ለሶስት የሚከፈል ምናምን የሚባል ነገር የለም። የማንንም ትንተና ሷሃባን አያምኑባቸው። ምክንያቱም ስለ ሷሃባ የተነገራቸው የለም። ሐዲስ ላይ ነው ስለ ሷሃባ ያለው። አቡበከር ሲዲቅ የነብዩ ባልደረባ እንደሆነ ሐዲስ እንጂ የሚያብራራው ቁርአን አለ ነው። ኢዝ የቁሉ ሊሷሂቢሂ ላ ተህዘን ኢነላሃ ማዕና፣ ለጓደኛው ያለ ጊዜ አትዘን አላህ ከኛ ጋር ነው። ኢዝ የቁሉ ሊሷሂቢሂ ሷሂቡን ያለው ቁርአን ላይ ባልደረባው ያለው ጊዜ ማን ነው ሷሃባው? እዚህ ቦታ ላይ ሷሃባ ተብሎ ጓደኛ ተብሎ የተጠቀሰው ቁርአን ላይ ማን ነው ብለህ ብጠይቃቸው አያውቁም። አቡበከር ብለው ቢመልሱ ምንድነው ማስረጃቸው አቡበከር ለመሆኑ? እኔ ግን አቡበከር ነው ብዬ ስናገር የሐዲሱ የጉዞውን መንገድ ይናገራል። ነብዩ ጉዞ ለማድረግ ሲወጡ አቡበከር ጋር ሄደው አብረን እንሂድ ብለው ምናምን ብለው ብዙ ታሪኮች አሉት። ስለዚህ ታርጌት የሚያደርገው እሱን ነው ሐዲሱ። ገብቷችኋል አይደል? የኛ ኤቭሪቲንግ ሐያታችን ባጠቃላይ አንተ ጀናባ ሆነ ወይን ኩንቱም ጁኑበን ፈጠሃሩ ይላል። ጀናባ ከሆናችሁ ታጠቡ ይላል። እንዴት ነው የምትታጠቡ? አውላ መስሙ ኒሳ ሴቶችን ከነካችሁ መንካት ማለት እንዲህ መንካት ነው ወይስ መሳም ነው ወይስ ግንኙነት ነው? ይሄንን ሊፈርድልህ የሚችለው ማን ነው? ሐዲስ ነው። ወዴትም አትሸሽም። ቁርአን እያንዳንዱን ነገር እያንዳንዱን ከሱረቱል ፋቲሃ እስከ ሱረቱል ናስ 114 ምዕራፍ ሐዲስን ይፈልጋል። ሐዲስን ይፈልጋል። ፈቢአይ ሐዲስን ባዕደ አላህ ወአያቲሂ ዩእሚኑን ይላል።
ማስረጃቸው ከቁርአን ውጪ ከዚህ ሐዲስ ውጪ ምን ይፈልጋሉ? ወደ ሌላ ነገር ለምን ይሄዳሉ? ብሏልና ምንም አንፈልግም ቁርአኑ ብቻ በቂያችን ነው ብለው ይላሉ። አላህ ተናግሯል። ሌላ ቦታ ላይ እኮ አላህ ሌላ ቦታ ላይ ተናግሯል። ምን ብሏል? ወማ አታኩም ረሱሉ ፈኹዙሁ፣ ይህ መልእክተኛ ይዞላችሁ የመጣውን ያዙ። ወማ ነሃኩም አንሁ ፈንተሁ፣ የከለከላችሁን ተከልከሉ። ስለዚህ ነብዩ ይዘውት የመጡት ሐዲስ ነው። ቁርአንን አንቀበልም ማለት እኮ አይደለም። እኛ ቁርአንንም እንቀበላለን ሐዲስንም እንቀበላለን። ቁርአን ራሱን ያብራራል፣ ቁርአን ደግሞ በሐዲስ ይብራራል። የሰው ንግግር የተራ ሰው ንግግር አይደለም። እንኳን የነብዩን ንግግር የዑለሞችን ንግግር መቀበል ወደን ሳይሆን በግዳችን ግዴታችን ነው። እኔ አይደለም ያልኩት። ወመን ይሻቂቅ ረሱለ፣ መልእክተኛውን የተጻረረ የሆነ ሰው ሚን ባዕድ ማ ተበየነ ለሁል ሁዳ፣ ቀጥተኛው መንገድ ከተገለጸለት በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን፣ ከአማኞች መንገድ ውጪ ሌላ መንገድን የሚከተል አማኞች የተባሉ ሰሃቦች ናቸው። አማኞች የተባሉት እነዚህ ቁሩን ሰላሰቱ ሙፈደላ ሶስቱ ክፍለ ዘመን ላይ ነብዩ የመሰከሩላቸው ናቸው። ምንም ነገር ቁርአን ላይ ሐዲስ ላይ ያልገባን ነገር ካለ ፍርድ የሚሰጡት እነሱ ናቸው። ገባቸው አይደል? ፍርድ የሚሰጡት እነሱ ናቸው። ወየተቢዕ ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ፣ ወደ ዞረበት እናዞረዋለን። ወኑስሊሂ ጀሃነም፣ ወደ ዞረበት ዛሬ የተባለ ወደ ጠመመበት ጥመቱ ላይ እንዲቀጥል እናደርገዋለን ማለት ነው። ወኑስሊሂ ጀሃነም፣ አኺራ ላይ ደግሞ ጀሃነም እንከተዋለን አላላ። ሐዲስን ፈቅደህ ሳይሆን በፍላጎት ሳይሆን ተገደህ ሐዲስን ትቀበላለህ። የነብዩን ንግግር በግድ ትቀበላለህ። አሽሀዱ አን ላ ኢላሃ ኢለላህ ብሎ አንድ ሰው እስልምና መቀበል ይችላል? አይችልም። የግዴታ ወአሽሀዱ አነ ሙሐመድን ረሱሉላህ መካተት አለበት። ያለ አዛን ያለ ኢቃም እንደው ኢቃሙን እሺ፣ ያለ አዛን ያለ ኢቃም ሰላት መቅቡል አይደለም። የሰላት አርካኖች ስንት ናቸው? ምሳሌ 14 አይደል? ከ14ቶች ውስጥ አንዱን ካጓደለ አንድ ሰው ሰላቱ ሙሉ በሙሉ ይበላሽበታል። እንዲህ የሚል ቁርአን አለ? የለም። ስለዚህ አርካኑን ጠብቀህ መስገድ የምትችለው ሐዲስ ስታውቅ ነው። ሐዲስ ዝም ብሎ አልመጣም። ደኢፍ አለው፣ ሰሒህ አለው፣ መውዱዕ አለ አይደል? መክዙብ አለ፣ በነብዩ ላይ ተዋሸ ምናምን ብዙ። እነዚህ ሁላ የለፉት ዑለሞች እኮ ለዛ ነው ኢማም አልቡኻሪ ሙጀዲድ ሆኖ ለዚህ ኡማ 7000 ምናምን ሐዲሶችን ያስተላለፈው የነብዩ ንግግርን አብጠርጥሮ አይቶ ምን ብሎ ብዙ ዑለሞችን አልፎ ብዙ ቻሌንጆችን ተቋቁሞ ነው። ቡኻሪ የሚባል የምን ቡኻሪ ነው? ዘርበል ነው የሚሉት አሁን ቁርአንዮች። የምን ቡኻሪ ነው? ኢማሙ ሻፊዒ የምን ኢማሙ ሻፊዒ አላቀው። ድፍረታቸው አይቀበሏቸውም፣ አያውቋቸውም። ማን አስተዋወቃቸው? አንድ ቁርአን እየተወያየሁት ሊሰብከኝ መጥቶ ማለት ነው እና ያስኩትና የሚሰግደው እዚህ አንዋር መስጊድ ነው። 50 ረካዓ ነው የሚሰግደው፣ ሰላት የሚሰግደው። ኬታ መጣው? በቃ በራሴ ያለ በራሳቸው ነው የሚሄዱት። በቃ መንገዱ የጠማማ መንገድም ከሆነ ይጠማሉ፣ ግን ትክክለኛ ነን ብለው ያምናሉ። ነብይ እንኳን የነሱን ያህል ኮንፊደንስ የላቸውም እኮ ነብያቶች። ለምን? በወህይ ነው የሚመሩት። እነዚህ ምንም የላቸውም እኮ። ሐዲሱን ቁርአኑን ሲፈስር ቃለ የሚለውን አለ ብሎ ለመፈሰር ውስጡ አለ ብሎ ከነገረውን የሚፈሰረው አረብኛው ቃሉ በዚህ ነው። አረብኛውን ሰዋሰውን ያቀረበው ማን ነው? ሰው አይደለም። አረብኛውን ያዘጋጀው ሰው ነው አይደለም? ሰው ያዘጋጀውን ኪታብ እኮ ነው አረብኛ የምታነበው እኮ። እሱን ተቀብሎ ግን የነብዩን ንግግር አልቀበልም ይላል። 50 ነው የምሰግደው። ለምን ነው 50 የምሰግደው? እናንተ የነብዩ ኡመት ደካሞች ስለሆናችሁ አለኝ። ወላሂ 5 ነው የምሰግዱት፣ እኔ ግን ጠንካራው ስለሆንኩኝ 50 ነው የምሰግደው አለ። እሺ ይሁንልህ አልኩት። ኬታ መጣው 50ውን አልኩት። የግዳቸውን ደግሞ በዚህም አሉ በዛም አሉ የሆነች ቦታ ላይ ለደሊል የሆነ ሐዲስ የሚስቡት ነገር አለ። ይሄ ሰውዬ ሐዲሱን ሚዕራጅን አመጣልኝ። ሚዕራጅ ነብዩ ወደ ሰማይ የወጡ ጊዜ ሰማይ ሰላትን የተቀበሉት ራሳቸው ናቸው አይደል? ሌሎች ኢባዳ በጅብሪል አማካኝነት ነው የመጣው።
ሰላትን የራሳቸው ነው ተቀብለው የመጡት። ተቀብለው ሲመጡ አለኝ እሺ አልኩት። ነብዩ ሙሳን አገኘኋቸው። አላህ በአንተና በኡመቶች ላይ ምን ፈረደ ሲሉ ምን አሉ? 50 አውቃት ሰላት። አረ ኡመቶች አይችሉም፣ ሂድና አስቀንስ። ከዛ ነብዩ ወጡ፣ ድጋሚ አስቀንሰው መጡ። 9 ጊዜ ወይም 4 ጊዜ ተመላልሰዋሉ። 10 እየቀነሰላቸው ወይም 5 እየቀነሰላቸው። እናንተ ያማችኋል አለ፣ አእምሯችሁ አይሰራም አለ። እንዴት ስለዋለው ሙሳ አላህን ሲአረመው እያላችሁ ነው? አላህ አያውቅም እኛ እንደማንችል አለ። ያውቃል አያውቅም? አላህ ያውቃል። ታዲያ ለምን ሙሳ እስከሚነግራቸው ለነብዩ ጠበቃላ? ራሱ እንደማንችል ካወቀ ለምን 5 አላመጣም? መጀመሪያውንም ምንችለው 5 ከሆነ 5 ሁለት ነገር አለ እዚህ ላይ። አንደኛ 5ቱንም እኮ ይዘው ሲመጡ የአላህ መልእክተኛ ኡመቶች አይችሉም አሁን ማስቀንስ እኮ ብሏቸው ነበር። ነብዩ አይ አሁንማ ሸም ይዘኛል አለ። አላህን ከዚህ በታችማ ቀንሳለሁ ማለት ወይ ጉዳችን። አሁን ሰላት ማንሰግድ ሰው ይሄም የከበደ ሰዎች ከ50 ተቀንሶ እኮ እዚህ መጣው። እኛ እንቀበላለን ይሄን ሐዲስ ሰሂህ ነው። እሺ ሐዲሱ ይሄ ሰው እየመጣ ይሄን ሐዲስ ነው ማስረጃ ያቀረበው መጣ። እሺ ይሄን ጥያቄ አልኩት። አዎ ጥያቄውን በቁርአን ብቻ ነው መመለስ ያለብኝ። ሐዲስ ከገባው ሐዲስ ስለማይቀበል ይበላሽብኛል። እሺ ነብዩላህ ሙሳ ራሳቸው ጋር መጣሁልና ነብዩላህ ሙሳ እጃቸው ላይ ብትር ይዘው ነበር። ያቺ ብትር አላህ ምን ብሎ ጠየቃቸው? ወማ ቲልከ ቢየሚኒከ ያ ሙሳ፣ አንተ ሙሳ ሆይ በቀኝ እጅ ያስከው ምንድነው አላቸው። ማን ያለው? አላህ። አያውቅም ነበር እንዴ አልኩት። ብትር መሆኑን አያውቅም አላህ? ያውቃል አያውቅም? እንደዛ ስለው ፈቡሂተ ለዚ ከፈር እንደተባለው አንገቱን ቀረቀረ። ምን ይመልስ? ወማ ቲልከ ቢየሚኒከ ብሎ አላህ ነብዩላህ ሙሳን ሲጠይቃቸው ነብዩላህ ሙሳም ደግሞ መለሱ እኮ አላህ አማያውቅ እኮ ነው የሚመስለው። ቃለ ሂየ አሳየ፣ ይቺማ ብትሬ ነች ከዘራዬ ነች። እና ዓላማውንም ደግሞ ነገሩት እንደገና ከዘራው የሚያገለግልበትን ምክንያት ምን እንደ አገልግሎት እንደሚሰጥ አተወከው ቢሃ እደገፍበታለሁ፣ ወአሁሹ ቢሃ አላ ገነሚ ለእረኝነት እጠቀምበታለሁ፣ ወሊየ ፊሃ ማዓሪቡ ኡኽራ ሌላም አገልግሎት አለው ብሎ አላህ ነገሩት። አላህ ሳያቀርቶ ነው አይደለም። የመርየም እናት መርየምን ለመውለድ መጀመሪያ እኮ ሐሳብ አልነበራትም። ነበራት እንዴ? አልነበራትም። አርግዛ መውለድ የምትፈልገው ወንድ ልጅ ነበር። ለምን? ቤተ መንግስት ማን ነው ይሄ አክሳ ቤተ መንግስት አክሳ አገልግሎት የሚያውል የኢምራን ቤተሰቦች ኢምራንን ሊያስታውስ የሚችል እንደገና ኢምራንን ሊዘክር የሚችል አገልግሎት የሚሰጥ አጠቃላይ ሙሉ ለዛ ነበር የተዋለው። ከዛ በኋላ አረገዘች፣ እርግዝናው እየገፋ መጣ ምናምን ተወለደ። አሁን ላብራቶሪ አልነበረ፣ አልትራሳውንድ አልነበረ፣ ልጁ ቀድሞ የሚታወቅበት ምንም መንገድ የለም። ስለዚህ ልክ ፈለማ ወዳት ስትወልዳት አለ የጠበቀችው ምንድነው? ወንድ። የተወለደችው የተረገዘችው ማናት? እሷ መርየም አይደለ? ፈለማ ወዳታ ቃለት ረቢ ጌታዬ አለችው። የሰጣትን ራሱ አላህን ኢኒ ወዳቱ ኡንሳ፣ ኧረ እንደው ሴት እኮ ነው የወለድኩት አለችው። ለማን የምትለው? ለአላህ። ወላሁ አዕለሙ ቢማ ወዳት፣ ምን እንደወለደች እኮ አላህ ያውቃል። ወለይሰ ዘከር ከልኡንሳ፣ ወንዱ እንደ ሴቱ አይደለም ብሎ ተናገረ። ይቺ የወለድሻት ሴት ብዙ ተአምር ያላት ናት። ተአምሯን በምን ታየ? ይኸው ዒሳን አመጣች። አላህ የራሱ ፕሮግራም አለው። ይሄ ፕሮግራም ቀድሞ ከመርየም ከመታሰቧ በፊት የመርየም እናት ከመታሰቧ በፊት ዒሳ ከመታሰቧ በፊት አላህ እቅድ አለው አይደል? እኔ እኮ ወንድ ነው ሴት ነው ያረገዝኩት ወንድ ነበር የጠበኩት ምናምን ነገር አላህ ያወቀ። ለአላህ አንዳንዴ ለአላህ ዱዓ ስታደርግ ያ አላህ ይሄን 100 ሺህ ብር እኮ ብትሰጠኝ እኮ እንዲህ ያደርግበታለሁ እንዲህ ያደርግ ዝርዝር አንዳንዴ የምትናገርበት ጊዜ እኮ አለ አይደል? ምርቅን ያለ ዱዓ ስታደርግ እኮ እንደዛ አይነት ዱዓ ታደርጋለህ። ያ አላህ ይሄን እኮ ብትሰጠኝ ወንድ ልጅ እኮ ብትሰጠኝ እንደዚህ ትዳር ብትሰጠኝ እኮ ከሷ ጋር ብታጋባኝ እኮ በቃ ኢማንን ይስተካከላል።
ይስተካከል አይስተካከል አላህ ያውቃል እኮ እየነገርከው ለአላህ ይሄ ድፍረት አይደለም አላህን ማረም አይደለም ጉጉትን ነው የሚያሳየው ነብዩ ተቡክ ዘመቻ ላይ ጌታዬ ወይ ይሄንን ጀማዓ ማትረዳውና የማሸንፍ ከሆነ ምድር ላይ አንተን የሚያመልክ አታገኝም ማለት አሁን ዛቻ ነው የሚመስለው ግን አይደለም ነብዩ ለአንሁም ይሄን ነገር ተናግረውታል ከዚህ በፊት ጌታዬ ረቢ ላ ተዘር አለል አርድ ሚን አልካፊሪን ደያራ ምድር ላይ አንድም ካፊርን አታስቀር አጥፋቸው እንዳለ ከዛ ይሄን ካሉ በኋላ ዱዓ ካደረጉ በኋላ ለአላህ ምን ብለው ነገሩት ኢነከ ኢን ተዘሩሁ ብትተዋቸው ባታጠፋቸው ይድሉ ዒባደክ ወላ የሊዱ ኢላ ፋጅረን ከፋራ ባሮችን ያጠማሉ ከዛ በኋላ ደግሞ የከፈረና ጠማማን ሰው እንጂ አይወልዱም ያቃሉ የገይብ ነገር አቁም ከዚህ በኋላ ለሚወለደው ሆኖ ይሄን በምን ምክንያት ቢናገሩ ቻለ 950 ዓመት ኖረዋሉ ትውልድን እየተካ አዲስ ጄነሬሽን ብዙ ጄነሬሽኖችን አይተዋሉ ስለዚህ ከዚህ እይታ አንፃር ተናገሩ አላህ ማረም አይደለም ይሄ ስለዚህ ቁርአኒዝሞች በጣም ብዙ ለገጦች ብዙ ሚስፋቸው ነገሮች ይኖራል hatta ቁርአን ፈሰራለሁ ብሎ ሲፈስሩ ቁርአኑ ትክክለኛ ለመሆኑ ማስረጃ የላቸው መርጂ ዑለማ የሚመረምርላቸው ዑለማ የለም ይሄ ተፍሲር ትክክለኛ እንደሆነ ይሄን ፒዲኤፍ ሲያዘጋጁ እኮ እነዚህ ቁርአኒዝሞች ቁርአን በዑለማ የተመዘነ ቢሆን የተገመገመ ቢሆን ኖሮ ሶላት ኢባዳ አይደለም ሲል ዑለማ ያሳልፍለትም ነበር ይሄ መጽሐፍ አይደለም ማን ዑለማ ያሳልፈዋል እኔ የነብዩ ንግግር ነው የግለሰብ ንግግር የማንንም ንግግር በቁርአን ላይ ማንንም እንዲያብራራልኝ አልፈልግም የሚል በድፍረት ይሄን ነገር ሲናገሩ ዑለሞች ይሄን ነገር አሳልፉላቸው ነበር والله ነው ብላችሁ والله እኔ ኦክሲም ቢላህ ነው ከነዚህ ቁርአኒዝሞች መካከል ቁርአንን በራሴ ተረጉማለሁ እፈስራለሁ ብሎ ከሚናገረው ሰውዬ መካከል የሱ የቅርብ ቤተሰብ ሸህ መሐመድ ሐሚዲን እኮ በኔ ይቀኑብኛል ብሎ ተናገረ ወጣት እኮ እሳቸው ቁርአን ይፈስራሉ እኔም ቁርአን ስለምፈስር በኔ ይቀኑብኛል ትላልቅ ዑለሞች እንኳን ደፍረው ይሄን አልተናገሩም እንዲህ ነው እኮ ጃሂል እንደ ጃሂል ደፋር እኮ የለም እኮ እንደ ደንቆሮ ሰው እኮ ደፋር የለም እኮ ድፍረታቸው ይሄ እንኳን ሸህ መሐመድ ሐሚዲን ጋር አላህ ላይ ይዳፈሩ አይደል እኔ ጀነት ያላስገባኝ ያያ ማሰሪያ ያደረገው ይላል አላህ ላይ ይዳፈራል ጃሂል ነው ምንም የሚያውቀው ነገር የለም ዑለማ ኢንማ ይخشى من عباده ዑለማ ከባሮቼን የሚፈሩኝ ዑለሞቼ ናቸው አለ አላህ አዋቂዎች ናቸው አለ ዑለማ ያወቀ ጨነቀው ይባላል ያወቁት ይፈራሉ ስለዚህ ቁርአኑን ዘግነፈ እንዴ በቁርአን ላይ ዝም ብሎ መናገር በመጣለት መንገድ መፈሰር ፊሎሶፊ ተምሮ ሊሆን ይችላል አረብኛ ተምሮ እንግሊዘኛ ተምሮ የሆነ ቋንቋ ተምሮ ሊሆን ይችላል ንግግሩ ወኢነ ሚነል በያን ለሲህር አሉ ያላህ ምትኛ አንዳንድ ሰው ሲናገር ሲህር እንደተሰራበት ሰው ያፈዛል ንግግሩ ትላለ ትማረካለ ትመሰጣለ ግን አላህ ጋር የትንን ክንፍ መታከል ያህል ባሉ የለው ብዙ ጊዜ የትዳር እንትኖች አሉ ይሄ ሞቲቬሽናል ስፒከር የሚባሉ ሰዎች አሉ አይደል በጣም ያነሳሱና ያን ያመረቅንህና ምናምን ስለ ትዳርና ሲነግር አሁን ከዚህ ባዩሽ ወጣ አንዷን ጋማ ይዘ ምናምን ታገባሰ እስከዛ ድረስ ነው የሚያደፋፍሩ በቃ ስለ ትዳር የትዳር ጥሩነት ምናምን ምርጥነት ምናምን ስለዚህ ካላገባውሽ ሞት ይገኛል የሰማው ሰውየውን ራሱን የትዳር ህይወት ሲጠይቀው አላገባው ያውላ አንድ ሰዓት ሁለት ሰዓት የለፈለፈው ሰው ይኮን አግብቶም ከሆነ ደግሞ ከሚስቱ ጋር የሚስቱን ጨጓራ የሚልጽ እኮ ነው አንተ ሚስትህን አክብራት እንደዚህ አድርግ ምናምን እንዳለ ውሸታሞች ናቸው እኛ በቂያችን ነው የነብዩ ንግግር በቂያችን ሰው የማይኖረው ነው የሚነግረን ያመረቅናል በምርቃና መኪናም ገዝታል 20 ሚሊዮን ብር ነው ትችላለህ ይልሃል ትችላለህ አንተ መኪና መግዛት እንዴ ትችላለህ ይልሃል ይመጣል
አንተ ሚስት ማግባት ያቅታል? ምን ያመረቅንህና ነሻጣ ውስጥ ይከተህና ነገ የለም እሱ ሸቅሏል። አዳራሽ ሙሉ ሰው ትኬት ገዝቶ ከፍሎ ነው የገባው፣ እሱ ይሸቅላል። አንተ ግን ባዶ ነህ፣ ምንም የለህም። ትችላለህ ብሎ ነበር እንዴ? የት ሄደ ሰው? በሚቀጥለው ቀን እንደገና ፕሮግራም ስትገባ ደግሞ ዛሬ ስለ መኪና ነበር፣ በሚቀጥለው ቀን ደግሞ ስለሆነ ነገር ነው የሚነግርህ። ያን ተረሳውና ሌላ ዓለም ውስጥ ትገባለህ። አሁን ቁርአን እፈስራለሁ ሲል እንደዚህ ሊያመረቅን ይችላል፣ ሊያመስጭ ይችላል፣ ምናምን ነገር ሊያስለቅስም ይችላል። ሙንሽዶችም እኮ የሰውን እያስለቀሱ እኮ ነው አይደል? በየአዳራሹ ምናምን ነገር እያለ ስቅስቅ እያለ ያለቅሳል። ሰው ዳር ሴዳልን ሰውን እያስለቀሰ ነው። ይገርማቸዋል። እሱ ለማንም አልቅሶ ማያውቀውን በአርሴናል አልቅሷል ሰው። ስለዚህ የአዞምባ ውሸታሞች ናቸው። ትክክለኛ እስቲ ሲቀራ ቁርአን ሲነበብ ሰላት ስትሰግድ አልቅስ እስቲ፣ ለይል ተነስተህ አልቅስ እስቲ። ስለዚህ ማንም ሰው እየመጣ ይሄ አዲስ እምነቱን እኛ ላይ ሊያሰራጭብን ልንፈቅድለት አይገባም። ማንም ሰው ማንም ይሁን አሁን ይሄንን ረድ መስጠት የነበረባቸው ዑለሞች አልነበሩ? መስጠት አልነበረባቸው? መልስ መስጠት አልነበረባቸው? ዱዓቶች መልስ መስጠት አልነበረባቸው? አሁን ምን አይነት ቁማር እየተጫወቱ እንደሆነ ታውቃላችሁ? አንድ ሰው አዲስ የሆነ ነገር ክሬት ማድረግ ሲፈልግ መጀመሪያ ፊገር የሆኑ ሰዎችን ያመጣል። ፎቶ ከነሱ ጋር ይነሳል። ጉብኝት ከነሱ ጋር ያደርጋል። ዳዋ ከነሱ ጋር በዛም ማለ በዚህም ማለ የሆነ መስጊድ ላይ ከነሱ ጋር ዳዋ አብሮ መገኘት ይፈልጋል። ዳዋ ባያደርግ እንኳን ኡስታዝ አቡበከር እዚህ ጋር ተቀምጦ እሱ እዚህ ጋር መቀመጥ ይፈልጋል። ካሜራ ውስጥ መግባት፣ አቴንሽን መሳብ። ከዛ በኋላ ይሄን አደረገ፣ እምነት ጥሏል፣ ህዝብ ላይ አይደለም መጣል ያለበትን ጥሏል። ከዛ የራሱን መርዝ ይረጫል። ሐራም ቢሆን ወንጀል ቢሆን አጠገቡ ያሉ ሰዎች አይከለክሉትም ነበር ወይ የሚል ጥያቄ ሰዎች ላይ ይመጣል። ከዛ በኋላ አያችሁ ይሄንን ፖለቲካ ነው የሚሰሩባቸው። ከማንም ጋር ይታይ ነብይ አይደለ ያ ሰው አይደለ? ነገ ለምን ከዶክተር ዛኪር ጋር አይታይም? ይሰው ከሱዴስ ጋር ለምን አይታይም? ምን አገባኝ? የሱ ማንነትን በቁርአንና በሐዲስ ተፈትናለህ ከመከተል በፊት በምርቃና አይደለም የምትፈተነው። ይሄ ሰውዬ አቋሙን እነዚህ ሰዎች አቋማቸውን ሊያቆሙ አይችሉም። ለምን? ፈንዳላቸው፣ ወላሂ ፈንዳላቸው። በወር ከ800 ሺህ ብር እስከ በሚሊዮን የሚቆጠር ገንዘብ የሚያገኙ ሰዎች አሉ ማቃቸው። እነዚህ ቁርአኒዝሞች ሀገራችን ላይ የተሰገሰጉ 800 ሺህ ብሩ ላይ እንዴት ይፈርዳል? አንተ ብትንጫጫ ይሻላል እንጂ ተንጫጫ ሐራም ነው አይቻልም ምናምን ነገር እሱ ብሩን ይቆጥራል። ግን ልጆቻችንን ልናድናቸው ይገባል። ሴት ልጆቻችንን ልናድን ይገባል። እህቶቻችንን ልናድን ይገባል። ሰዎችን ልናድን ይገባል። ከነዚህ ውስጥ የመጨረሻ የምነግራችሁ ከነዚህ ውስጥ ኢንሻአላህ ለቅርቡ ደግሞ ማውጣት ካለብኝ ማውጣት ሁለት እህታማቶችን ያገባ ሰው አለ ከመካከላቸው ውስጥ ሁለት እህታማቶችን ምን ይከለክላቸው? ምን ይከለክላቸው? ዛሬ ነገ ተነስቶ እናቴን ላግባቢል ምን ሊከለክሉ ይችላል? ሐዲስ አክስቴን ላግባቢል እነዚህ ማግባት እንዴት የማትችላቸው ሰዎችን ቁርአን ጠቆም ያደርጋል፣ ሐዲስ ያብራራላል። በትዳር ጉዳይ ላይ ኒካ እንዴት እንደሚታሰር ሐላል ሊደረግልህ የሚችለው ኒካ ሲታሰር ነው አይደል? ይህ ቁርአን ላይ አታገኝም፣ ሐዲስ ላይ ነው የምታገኘው። ታዲያ ሀያቱ በአጠቃላይ ጭምልቅልቅ ያለ ነው። ከነዚህ ሰዎች ውስጥ አንድ ሴት ልጅ ራሷ ፈቅዳ ራሷን መዳር ትችላለች የሚል እምነት አላቸው። በቃ ዝም ብለህ ይሄ የዘመኑ ጅንጀና አለ አይደል? ተጀናጀግ ፈለካት ፈለገች የምን ወልይ ነው? የምን አባስ ነው? የምን ወንድም ነው? ከወደደችን ከወደድኳት خلاص በቃ መጋባት። ፈረደው እዛ እንኳን ፍትሃት ይባላል እኮ እንኳን እኛ ጋር ሁሉም በእምነቱ እንኳን ቢያንስ ኒካ የሚባል ነገር አለው። እስልምና እንደፈለጉ እንደኳስ ሊያነጥሩት እንደፈለጉ ጢባጢቤ ሊጫወቱበት ስለፈለጉ ነው። እነዚህ ቁርአንዮች መርዛማዎች ናቸው። ከባድ የሆነ መርዝ ነው ሊረጩብን የተዘጋጁትና ጥንቃቄ እናድርግ አደራቸው። በየትኛውም መንገድ ተፋለሟቸው። ማስቆም ባይቻል እንኳን ሰዎች እነሱ ጋር
እንዳይሄዱ ማድረግ እንችላለን። ቢሄዱ እንኳን ሸክ ኖሮባቸው ነው የሚሄዱት። በኮንፊደንስ አይሄዱ። ምንም ያገናኘን ነገር የለም። እንጀራችን የተለያየ ነው። ዝምድናም የለንም፣ ጸብም የለንም፣ ምንም ነገር የለንም። አላህ በሚያውቀው ለአላህና ለአላህ ብቻ ተብሎ የሚደረግ ነው። እኛ ሀገር ላይ አሁን ብቅ ይበሉ እንጂ ዓለም ላይ ብዙ ተፈጥሯል። ሳውዲ ላይ ይበሉት፣ ሌላም ሀገር ላይ ብዙ ተፈጥሯል። ግን ለአላህ የሆነ ሁል ጊዜ ይቆያል አይደል? ሸሪዓው ይቆያል። እነዚህ የተንጠባጠቡ ይጠፋሉ። ብዙ ፊርቃ መጥቷል። እንደመጡት ይጠፋሉ፣ መሄዳቸው አይቀርም። ግን ልጆቻችንን፣ ቤተሰቦቻችንን፣ ሌላውን ኡማ እንዳይበክሉ የራሳችንን አስተዋጽኦ ማድረግ መቻል ይኖርብናል።